غيره. قال وعظنا رسول الله صلى الله عليه وسلم موعظة بلغة وجلت منها القلوب وذرفت منها العيون، فقلنا يا رسول الله كأنها موعظة مودع فأوصنا. قال صلوات ربي وسلامه عليه أوصيكم بتقوى الله والسمع والطاعة، وإن تأمر عليكم عبد حبشي فإنه من يعش منكم بعدي فسيرى اختلافا كثيرا، فعليكم بسنتي وسنة الخلفاء المهديين الراشدين، تمسكوا بها وعضوا عليها بالنواجذ، وإياكم ومحدثات الأمور فإن كل محدثة بدعة. الحديث የተከበራችሁ ወንድሞች እንዲሁም ኡስታዞች እህቶች አላህን ተባረከ ወተዓላ እናመሰግነዋለን። ለዋለልን ሁሉ ውለታ ለሰጠን ሁሉ ጸጋ የትኛውም ኒዕማ የለችም፣ የትኛውም ጸጋ የለችም ያቺ ከአላህ ሱብሓነሁ ወተዓላ ብትሆን እንጂ። አላህ ተባረከ ወተዓላ ምን ይላል? ወማ ቢኩም ሚን ኒዕመቲን ፈሚነላህ። የትኛውም ጸጋ የትኛውም ኒዕማ የለችም ከአላህ ሱብሓነሁ ወተዓላ ብትሆን እንጂ። አላህ ተባረከ ወተዓላ የሰጠንን ኒዕማ አንድ ሰው ደግሞ ማ ሚን ዓብድን የሽኩሩ ላህ ተባረከ ወተዓላ ዓላ መኒህ ወሉጥፊህ ወኒዕመቲህ ፈተኩኑ ሰበበን ሊዝድያድ ኒዕመቲህ ሱብሓነሁ ወተዓላ። አላህን ተባረከ ወተዓላ አንድ ሰው ሲያመሰግን በሰጠው ትንሹ ኒዕማ በሰጠው ትንሹ ጸጋ ከአላህ ሱብሓነሁ ወተዓላ ትንሽ ነው የትኛውም ነገር ቢሆን ማለት ነው፣ እኛ ዘንድ ትልቅ ነው እንጂ። አንድ ሰው አላህን ሱብሓነሁ ወተዓላን አያመሰግንም ለዛ አላህ ለሰጠው ኒዕማ ተጨማሪ ቢያገኝ እንጂ። አላህ እንዳለው ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ ካመሰገናችሁኝ እጨምርላችኋለሁ ይላል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ገኒይ የተብቃቃ ነው ከሁሉም። አላህ ተባረከ ወተዓላ እያለ ነው ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁኝ እጨምርላችኋለሁ ይላል። ፈሊዛ ፈልነሽኩሪላህ ተባረከ ወተዓላ፣ አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል። አልሐምዱሊላህ ረቢል ዓለሚን። በመጀመሪያ ደረጃ ከዚህ በመቀጠል ራሴንም እናንተንም ወስያ ላደርግ የምፈልገው ኡስታዛችንም ዳዒ በተናገረው ተቅዋላህ ነው። አላህን ሱብሓነሁ ወተዓላን መፍራት። አላህን ሱብሓነሁ ወተዓላን መፍራት ማለት ትልቁ የመጀመሪያው ስንቅ ማለት አላህን መፍራት ነው። አላህ እንዳለው ወተዘወዱ እያዘዘ ነው። አላህ ተሰነቁ ፈኢነ ኸይረ ዛዲ ተቅዋ፣ ትክክለኛ ኸይሩ በላጩ ትክክለኛው እውነታው የሆነው ስንቅ ብሎ ማለት አላህን ሱብሓነሁ ወተዓላን መፍራት ነው ይላል አላህ ሱብሓነሁ ወተዓላ። ወከዛሊከ ኸይሩ ሊባስ፣ አንድ ሰው ከሚላበሳቸው ነገራቶች ዋናውና ትልቁ ነው። ወሊባሱ ተቅዋ ዛሊከ ኸይር፣ አላህን ሱብሓነሁ ወተዓላን የመፍራት መላበስ ያ ከሁሉም በላጭ የሆነው ልብስ ነው ይላል አላህ ሱብሓነሁ ወተዓላ። ወከዛሊከ አላህን ሱብሓነሁ ወተዓላን መፍራት ማለት ከኛ ቀደምት ለነበሩትም ከኛ በኋላ ለሚመጡትም ለኛም ወስያ ነው፣ የተሰጠን የሆነ ቃል ነው፣ አደራ ነው። አላህ ተባረከ ወተዓላ ምን ይላል? ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አኒተቁላህ፣ ከናንተ በፊትም ከናንተ በኋላም ለናንተም ወስያ ያደረግነው አላህን ተባረከ ወተዓላን በመፍራት ነው ይላል አላህ ሱብሓነሁ ወተዓላ። ፈሊዛ ፈልነተቂላህ ተባረከ ወተዓላ። ወሃዛ ወስየቱ ነቢይ ሰለላሁ ዐለይሂ ወሰለም፣ ይህ የውዱ ነቢያችን የታላቁ ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ የእሳቸው ወስያ ነው። ኢርባድ ብኑ ሳሪያ ረዲየላሁ ዐንሁ እንዳስተላለፈው እንደነገረን ነቢዩ ዐለይሂ ሰላቱ ወሰላም ጋር ነበረን። ቃል ወዐዘና ረሱሉላህ፣ ነቢዩ ዐለይሂ ሰላቱ ወሰላም መከሩን፣ ገጸጹን፣ ዘከሩን አለ። ወዐዘና ረሱሉላህ ሰለላሁ ዐለይሂ ወሰለም መውዒዘተን በሊጋ፣ ድካ የደረሰች የሆነችን ምክር፣ ልብን የነካች ልብን ያራደች ያንቀጠቀጠች የሆነ ያስፈራች የሆነን ምክር መከሩን አለ ረዲየላሁ ተባረከ ወተዓላ ዐን። በሊጋ ማለት ከምክርም ድካ የደረሰች ምክር፣ አጓጊ አንገብ የአላህ ትልቅነት
የአላህ የበላይነት የአላህ አንድነት የአላህ አምላክነት በሚነገር ሰዓት ወጅለት ሚንሃል ቁሉብ ልባቸው ትረዳለች። ወጅለት ሚንሃል ቁሉብ ወጅለት ቁሉብሁም ልባቸው ትረዳለች ይላል አላህ ሱብሓነሁ ወተዓላ። ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማና የአላህ ሱብሓነሁ ወተዓላ አናቅስቶች በሚነበብላቸው ሰዓት ኢማናቸው ይጨምራል ይላል አላህ ተባረከ ወተዓላ። ዒርባድ ብኑ ሳሪያም ይህንን ያለው ልክ ነቢዩ ዓለይሂ ሰላቱ ወሰላም መውዒዛን ምክርን ሲሰጡን ወጅለት ሚንሃል ቁሉብ ወዘረፈት ሚንሃል ዑዩን አይናችን አነቡላት ለዛች የነቢዩ ዓለይሂ ሰላቱ ወሰላም ምክር። ድንቅ የሆነ ነቢዩ ዓለይሂ ሰላቱ ወሰላም ሒክማን አንደበተ ርቱዕ የተሰጣቸው የነበሩ ታላቅ የሆኑ ነቢይ ናቸው ሰለዋቱ ረቢ ወሰላሙ ዓለይህ። አሁንም ምእመናን ሙእሚን የሆነው አካል የአላህን ሱብሓነሁ ወተዓላን አናቅስት በሚሰማ ሰዓት የነቢዩ ዓለይሂ ሰላቱ ወሰላምን ንግግር በሚሰማ ሰዓት አይናቸው ታነባ ነበር። አላህም እንደነገረን ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ተራ አዕዩነሁም ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ። እነዛ ምእመናኖች እኮ ሙእሚኖች እኮ ይላል አላህ ሱብሓነሁ ወተዓላ ከአላህ ተባረከ ወተዓላ አንቀጽ በሚወርድ ሰዓት አይናቸው አትችልም ታነባለች ይላል አላህ ሱብሓነሁ ወተዓላ። ዒርባድ ብኑ ሳሪያም የነገረን ይሄንን ነው። ወዘረፈት ሚንሃል ዑዩን ከዛም አልናቸው ፈቁልና ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ከአነሃ መውዒዘቱ ሙወድዒን ፈአውሲና የተሰናባች የሆነን ምክር ይመከራል ምክራችሁና ጨምሩልን ከምክራችሁ ከተግዛጻችሁ ከምክራችሁ ጨምሩልን አልናቸው ይላል ዒርባድ ብኑ ሳሪያ። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ወስያቸው ምንድን ነበር? ቃለ ኡሲኩም ቢተቅወላሂ ተባረከ ወተዓላ አላህን ተባረከ ወተዓላን በመፍራት አደራ ላችኋለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህ ለእኛም ከኛ በፊትም ከኛ በኋላም ለሚመጡ ትልቅ የሆነ ወስያ ነው። ከዛም በመቀጠል አንድ ሰው አላህን ሱብሓነሁ ወተዓላን ሲፈራ አላህን ተባረከ ወተዓላን ሲታዘዝ የፈለገ ወንጀል ላይ ቢወድቅ የፈለገ ኃጢአት ቢሰራ የሰው ልጅ ነውና ይሳሳታል። ቶሎ ወደ አላህ ተባረከ ወተዓላ ይመለሳል። ዩኒቡ ኢለላህ ተባረከ ወተዓላ እጅ እግሩን ወደ አላህ ሱብሓነሁ ወተዓላ ይሰጣል። ተውበትን ያደርጋል። አላህን ተባረከ ወተዓላን ስለሚታዘዝ አላህ ምን ይላል? ወቱቡ ኢለላሂ ጀሚዓ አዩሀል ሙእሚኑነ ለዐለኩም ቱፍሊሑን እናንተ በአጠቃላይ ተሳሳቺዎች ሆይ ሰው ልጆች እንዳለ አጥፊ ናቸው፣ ተሳሳች ናቸው። ወደ አላህ ሱብሓነሁ ወተዓላ ተመለሱ። አላህ ተባረከ ወተዓላ ተውበትን በአጠቃላይ ይቀበላልና ስተትን ሁሉ ያርማልና ወደ አላህ ተባረከ ወተዓላ ተመለሱ ይላል አላህ ተባረከ ወተዓላ። ፈሊዛ አላህን ሱብሓነሁ ወተዓላን ስንፈራ ወደ አላህ ተባረከ ወተዓላ ተውበትን እንመለሳለን። ባጠፋን በተሳሳትን ሰዓት ማለት ነው። ይህም አላህ ተባረከ ወተዓላ ዘንድ እጃችን ስንዘረጋ አላህ ተባረከ ወተዓላ ተውበታችን ይቀበላናል። ከሁሉም ነገር ወላሂ ነው ምላችሁ፣ ከሁሉም ነገር ትልቁ ደስታ ትልቁ ነገር አላህ ተባረከ ወተዓላ ስህተተኞችን መቀበሉ ነው። አላህ ተባረከ ወተዓላ በል እንደውም ተውበት እንዲያደርጉ ሰው ልጆችን ይጠራል። ኑ ወደ እኔ ተውበትን አድርጉ ይላል። ምንም ያህል ወንጀሉ ቢከብድ ምንም ያህል ወንጀሉ ቢገዝፍ አላህ ተባረከ ወተዓላ ግን ተውበትን ተቀባይ ነው። ያ ባይሆንማ አላህ ተባረከ ወተዓላ ሰው ልጆች በተሳሳቱ ልክ ሚይዛቸውና ሚቀጣቸው ቢሆንማ አይደለም ሰው ልጆች ምንም ነገር ምድር ላይ ተንቀሳቃሽ የተባለው አይኖርም ነበር። አላህ ተባረከ ወተዓላ እንዳለው ወለው ዩአኺዙ ላሁ ናሰ አላህ ተባረከ ወተዓላ የሰው ልጆች በሚያጠፉት ልክ ቢይዛቸው ኖሮ ቢማ ዘለሙ አው ቢማ ከሰቡ ባጠፉት ባደረጉት በበደሉት ልክ አላህ ተባረከ ወተዓላ ቢይዛቸው ኖሮ ማ ተረከ ዐላ ظህሪል አርድ ሚን ዳባ ምድር ላይ ተንቀሳቃሽ የሆነን አካል አይምርም ነበር። አላህ ሱብሓነሁ ወተዓላ ሁሉንም ይይዝ ነበር። ላኪን ቢሉጥፊሂ ሱብሓነሁ ወተዓላ በአላህ ተባረከ ወተዓላ ልዕቅና አላህ ሱብሓነሁ ወተዓላ አጥፊዎችን ይጣራል ነው ይላል። በል ወላሂ ከሚያጅበው ትልቁ የሆነው አያ እናንተም ዘንድ የሚታወቀው የሆነው አያ አላህ ተባረከ ወተዓላ የተናገረው
وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما اندي قال بقال الله من يلال والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما النزيا سلم منانوች ባህሪ ስለነሱ ከተናገረ በኋላ والذين لا يدعون مع الله إلها آخر እነዛ ምእመናን ማለት እኮ አላህ ያላቃቸው ባሮች ማለት እኮ لا يدعون مع الله كالله سبحانه وتعالى ጋር እኩል አድርገው ሌላን አምላክ የማይዙ ናቸው ولا يقتلون النفس التي حرم الله إلا بالحق እንዲሁም ነፍስን የማያጠፉ የሆኑ ናቸው በደል ላይ ያልተሰማሩ ናቸው ولا يزنون እንዲሁም ዝሙትም የማያደርጉ ናቸው አለ አላህ Subhanahu Wa Ta'ala ومن يفعل ذلك يلقى أثاما ይህንን የሚሰራ የሆነ አካል ጥፋት ኃጢያትን የተሸከመ ይሆናል አለ አላህ Subhanahu Wa Ta'ala ከዛ አላህ ምን አለ يضاعف له العذاب يوم القيامة በለንደውም የትንሳኤ ዕለት ያ ይባዛለታል ይደመርለታል አለ እንዲህ ብሎ አላህ ዝም አላለም يضاعف له العذاب يوم القيامة ويخلد فيه مهانا إذا جهنم مست يزوترال يتوارد هونو وانجلون يتشكم هونو كذا الله من له إلا من تاب وآمن وعمل صالحا سيكر على الله سبحانه وتعالى إلا عادات استثناء نتلا متوتا قال مالتنا سيكر إنما سيكروا توبة يا درجة መልካም من سرا يسرا ወደ አላህ ተባረከ ወተዓላ የተመለሰ ሲቀር ነፍስ ቢገልም ዚና ቢያደርግም ኸምር ቢጠጣም አላህ ከአላህ ተባረከ ወተዓላ ሌላ አጋር አምላክን ቢይዝም ተውበት ቢያደርግ ይመለስለታል ኢላ መን ታበ ወአመነ ወዐሚለ ዐመለን ሷሊሐን فأولئك يبدل الله سيئاتهم حسنات والله ይሄ እኮ የአላህ ሱብሓነሁ ወተዓላ ድንቅ የሆነ አምላክነት እኮ ነው لا إله إلا الله بل الله من على በደላቸው እንኳን ወደ መልካም ስራ ይታጠፍላቸዋል መልካም ስራ ይሆንላቸዋል በደል እኮ ነው ኃጢያት የነበረውን እኮ ነው ወደ አላህ ተውበት ሲያደርጉ ወደ አላህ ሲመለሱ አላህ ተባረከ ወተዓላ ያንን ራሱ መልካም ስራ አድርጎ ይጽፍላቸዋል ማን አለ ከአላህ ሌላ ማን አለ ከአላህ Subhanahu Wa Ta'ala ውጪ ይሄንን የሚያደርግ لا إله إلا الله እንደዛ መሆኑ ደግሞ አላህ ተባረከ ወተዓላ ይወድሃል ይህንን በማድረግ አላህ Subhanahu Wa Ta'ala ወደሱ ይወስድሃል ወደ አላህ Subhanahu Wa Ta'ala لله أشد فرحا بتوبة أحدكم من أحدكم قال النبي عليه الصلاة والسلام كما جاء في حديث أنس بن مالك رضي الله تبارك وتعالى عنه الله تبارك وتعالى በጣም ይደሰታል አንድ ሰው ከወንጀሉ ወደ አላህ Subhanahu Wa Ta'ala ሲመለስ ተውበት ሲያደርግ አንድ ሰው ሜዳ ላይ ገመሏን ይዞ ሄዶ ምንም በረሃ በሆነበት ቦታ ላይ ማንም በሌለበት ገመሏን አቆሟት ጋደም ባለ ሰዓት ገመሏ ጠፍታ በረሃብ በጥማት ተሰቃይቶ ሞት አፋፍ ላይ ሞትን እየተጠባበቀ ሳለ ምንም ነገር በቃ ፈልጓት አጥቷት ተስፋ ቆርጦ ምንም በሌለበት ምድረ በዳ ላይ ምንም በሌለበት ማንም ይደርስለት በሌለበት ሰዓት ላይ ሞቱን እየተጠባበቀ ሳለ የገመሏ ልጓም እጁ ስር ሲገባ ከሚደሰተው አንድ አካል በላይ አላህ Subhanahu Wa Ta'ala ከዛ በላይ ይደሰታል የአላህን ተባረከ ወተዓላን ውዴታን ታገኛለህ ከዚህ በላይ ምን አለ ከዚህ በላይ ወላሂ ምን ያተልቀና አለ የአላህን Subhanahu Wa Ta'alaን ውዴታ እልቅናን እንደማግኘት ምንም ነገር የለም እኮ ይህም ደግሞ አላህ Subhanahu Wa Ta'ala በተለያየ ሐዲስም ነግሮናል የአላህን Subhanahu Wa Ta'ala ውዴታን መናገኝበት ማለት ነው አንድ ሰው አላህን Subhanahu Wa Ta'alaን ከፈራ አላህን Subhanahu Wa Ta'ala ወደ አላህ Subhanahu Wa Ta'ala ተውበት ካደረገ ወደ አላህ Subhanahu Wa Ta'ala ከተመለሰ ኢዕትራፍ ካደረገ ተውበቱን በሙሉ አላህን Subhanahu Wa Ta'alaን ስም እያወሳ የአላህን Subhanahu Wa Ta'alaን እልቅና እያወሳ በዛ የሚቀጥል ከሆነ አላህ ተባረከ ወተዓላ ውዴታውን ይሰጠዋል ነብዩ አለይሂ ሰላቱ ወሰላም እንዳሉት مجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة
ወዘከረሁም ላሁ ፊመን ዒንደህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰዎች አይሰባሰቡም አንድ ቦታ ላይ ቁጭ ብለው ከአላህ ስብሓነሁ ወተዓላ ቤት ውስጥ የአላህን ስብሓነሁ ወተዓላን እልቅና እያወሱ ከራሳቸው ላይ ጅህልናቸውን አላዋቂነታቸውን አያስወግዱም። ኢላ ነዘለት ዓለይሂም ሰኪና በእነሱ ላይ ስክነትን እርጋታን አላህ ቢያላበሳቸው እንጂ። ወገሽየትሁም ራሕማ ራሕመትን እዝነትን አላህ ስብሓነሁ ወተዓላ በእዝነቱ ቢያካባቸው እንጂ። ወሐፈትሁም ልመላኢካ መላኢካ ከነሱ ጋር ከነዛ ሰው ልጆች ጋር ቢቀማመጥ እንጂ። ከነዚህ ሁሉ በላይ ወላሂ ትልቁ የሆነው ሸረፍ ትልቁ የሆነው መቃም አልዓብድ ዒንደ አላህ ስብሓነሁ ወተዓላ የሆነው ምንድን ነው? ወዘከረሁም ላሁ ፊመን ዒንደህ አላህ ስብሓነሁ ወተዓላ ዘንድ በስማቸው በአባታቸው ስም ዱንያ ላይ ሲጠሩበት ሲከበሩበት በነበረው ስማቸው አላህ ተባረከ ወተዓላ እሱ ዘንድ ያወሳቸዋል፣ ይጠራቸዋል። ተመልከቱ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነላሃ ኢዛ አሐበ ዓብደን ናዳ ጅብሪል አላህ ስብሓነሁ ወተዓላ አንድን ባሪያ ሲወደው ጅብሪልን ይጠራዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ثم يقول له ከዛ አላህ ለጅብሪል ይለዋል ኢኒ ኡሒቡ ፉላነን ፈአሒበህ እኔ እከሌን የእከሌን ልጅ እወደዋለሁና ውደደው ይለዋል አላህ ስብሓነሁ ወተዓላ። ኢኒ ኡሒቡ ፉላነን ፈአሒበህ እኔ እከሌን የእከሌን ልጅ እወደዋለሁ፣ ስለዚህ ፈአሒበህ ውደደው። ይህ የአላህ ተባረከ ወተዓላ ትእዛዝ ነው። አላህ ከወደደህ ዓለሙ ይጥላህ። አላህ ተባረከ ወተዓላ ዘንድ አንተ ክብርህ እልቅና ከፍ ካለ ወላሂ ማንም ካንተ ይወገድ። ናዳ ጅብሪል ثم يقول إني أحب فلانا فأحبه فيحبه ጅብሪል ዓለይሂ ሰላም ይወደዋል። ثم ينادي أهل السماء ሰማይ ላይ ያሉትን ሁሉ ይጣራል አሉ ጅብሪል ዓለይሂ ሰላም። فيقول إن الله يحب فلانا فأحبوه እናንተ ሰማይ ላይ ያላችሁት በአጠቃላይ የአላህ ባሮች ሆይ የአላህ ፍጥረታቶች ሆይ አላህ እኮ እከሌን የእከሌን ልጅ ያቶራ ስንት አይነት ፍጥረታቶች አሉ፣ ስንት አይነት ሰው አለ በዚህ ዓለም ላይ ስንት አይነት። ላኪን አላህ ተባረከ ወተዓላ አንተን ነጥሎ እከሌን የእከሌን ልጅ ሲባል ላኢላሃ ኢለላህ ወላሂ ከዚህ በላይ እልቅና የለም፣ ከዚህ በላይ ደረጃ የለም። ኢነላሃ ዩሒቡ ፉላነን ፈአሒቡህ ፈዩሒቡሁ አህሉ ሰማ ሰማይ ላይ ያሉት በአጠቃላይ ይወዱታል። ثመ ዩضዑ ለሁ ልቀቡለ ፊል አርድ ምድር ላይ ተቀባይነትን ያገኛል ላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ይውደደን። አላህ ተባረከ ወተዓላ ከሚወዳቸው ተርታ ያደርገን። ወላሂ ከዚህ በላይ እልቅና የለም፣ ከዚህ በላይ ከፍታ የለም፣ ከዚህ በላይ ትልቅ ደረጃ የለም። አላህ ተባረከ ወተዓላ ይውደደን። ወላሂ አላህ ተባረከ ወተዓላ ይውደደን። አላህ ወዷቸው ከወደዳቸው ተርታ አላህ ተባረከ ወተዓላ ያደርገን። አላህ ከወደደህ ማን ቢጠላህ ማን ቢወድህ? አላህ ሱብሓነሁ ወተዓላ እኔ ወድሃለሁ እኔ እከሌን ወደዋለሁ ካለ ላኢላሃ ኢለላህ። ኧረ ወላሂ የሚከብድ ነው ይሄ እና አላህ ሱብሓነሁ ወተዓላ ከሚወዳቸው ባሮች አላህ ተባረከ ወተዓላ ያድርገን። ልክ ሲያጠፉ ጥፋታቸውን አምነው በሱጁዳቸው በዱዓቸው በየተግባራቸው ላይ ወደ አላህ ተባረከ ወተዓላ ከሚመለሱ ባሮች አላህ ተባረከ ወተዓላ ያድርገን። እነዚህ ባሮች የተወደዱና የተወደሱ ስለሆነ አላህም ተባረከ ወተዓላ እንዳለው ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يسروا على ما فعلوا وهم يعلمون. الله من ይላል والذين إذا فعلوا فاحشة أو ظلموا أنفسهم እነዛ ጸያፊን ነገር ከሰሩ በኋላ ተመልከቱ። አላህ ቁርአኑ ላይ ፋሒሻህ ነው ያለው።
አጸያፊ የሆነ ነገር መጥፎ ነገር ሰርተው አው ظለሙ አንፉሰሁም ወይ ነፍስዮቻቸውን በድለው በዛው ያልቀሩ ዘከሩላህ ፈስተግፈሩ ሊዙኑቢሂም አላህን አስታውሰው ለወንጀላቸው ምህረትን አላህን ሱብሓነሁ ወተዓላን የሚጠይቁ ወመን የግፊሩ ዙኑበ ኢለላህ ማን ነው ታዲያ ወንጀልን ከአላህ ሱብሓነሁ ወተዓላ ውጭ ሊያበስ የሚችለው? ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን አላህ ሱብሓነሁ ወተዓላ የሚወደው ምን አይነት ሰው እንደሆነ ታውቃላችሁ? ወንጀል ሰርቶ ወደ አላህ የሚመለስ ድጋሚ ወንጀል ቢሰራም ድጋሚ ወደ አላህ የሚመለስ ድጋሚ ቢሰራም ድጋሚ ወደ አላህ ቢመለስ እንዲህ አይነቱን አላህ ሱብሓነሁ ወተዓላ ይወደዋል። ልክ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ፊ ሐዲስ አልቁድሲ ኢነላህ ተባረከ ወተዓላ የቁል ዩዝኒቡ ዐብዲ ዘንባ ባሪያዬ ወንጀልን ይወነጅላል አላህ ሱብሓነሁ ወተዓላ ثم يستغفرني ከዛ ወደ እኔ እስትግፋር ያደርጋል አላህ ተባረከ ወተዓላ ከዛስ ፈአግፊረ ለሁ ያንን ወንጀሉን እምርለታለሁ አላህ ሱብሓነሁ ወተዓላ ثم يعود يذنب ከዛ ይመለስና እንደገና ወንጀል ላይ ይወድቃል ثم يستغفر ከዛም አያበቃም ወደ አላህ ሱብሓነሁ ወተዓላ ድጋሚ ይመለሳል ድጋሚ ያጠፋል ድጋሚ ወደ አላህ ይመለሳል አላህ ተባረከ ወተዓላ ምን ይለዋል ኢዕመል ማ ሺእተ ፈቀድ ገፈርቱ ለክ ላ ኢላሃ ኢለላህ ይሄ የአላህ ሱብሓነሁ ወተዓላ ወላሂ ውዴታ ነው የፈለግከውን ስራ እኔ ምሬሃለሁ ይለዋል አላህ ሱብሓነሁ ወተዓላ ለምን በወነጀለ ቁጥር ወደ አላህ ስለሚመለስ ማለት ነው በወነጀለ ቁጥር ይወነጅላል አሁንም አላህን ሱብሓነሁ ወተዓላን ያወሳል አሁንም ይወነጅላል አሁንም አላህን ሱብሓነሁ ወተዓላን ያወሳል ፈሊዛ ኩሉ በኒ አደም ኸጣ የአደም ልጆች ሁሉ ተሳሳች ናቸውና የአላህ ሱብሓነሁ ወተዓላ እልቅና እንደሙ ስናቅ ወላሂ የአላህ ሱብሓነሁ ወተዓላ ስሞችን ብዛቱን ስናየው ተመላሾችን ረሒም ነው ረሕማን ነው ሙጂብ ነው ሲቲር ነው ዓፍው ነው ገፉር ነው ላ ኢላሃ ኢለላህ ይህ ሁሉ የአላህ ሱብሓነሁ ወተዓላ ባህሪና ስም ነው ፈሊዛ ከወንጀላችን ወደ አላህ ሱብሓነሁ ወተዓላ እንመለስ እጃችንን ወደ አላህ ተባረከ ወተዓላ እንዘርጋ ቃለ ላ ተስሪበ ዐለይኩም አልየውም የግፊሩ ላሁ ለኩም ወሁወ አርሐሙ ራሒሚን يغفر الله لكم ما مضى يقول الله تبارك وتعالى في حديث القدسي يا عبادي يا ابن آدم أو عفوا يا ابن آدم لو بلغت ذنوبك عنان السماء تملكت لو بلغت ذنوبك عنان السماء ثم استغفرتني غفرت لك ولا أبالي يا أنت يا آدم لجهيلال ወንጀልህ ምንም ያህል ሰማይ ጠረፍ ቢነካ ጫፍ ማለት ነው ጫፍ ሰማይ ጫፍ ለመንካት ቢቀርብ ከዛ ወንጀልህ ተመልሰህ እኔን እስትግፋር የምትጠይቀኝ ከሆነ ይላል አላህ ተባረከ ወተዓላ ሙሉ ወንጀሎችህን አብስልሃለሁ ቦታም የለኝም እንደሚባለው ደንታም የለኝም ይላል አላህ ሱብሓነሁ ወተዓላ ወላ ኡባሊ ይሄ ቦታ የሚሰጠው አይደለም አላህ ሱብሓነሁ ወተዓላ ዘንድ እኛ እስትግፋር ብቻ እናድርግ ወደ አላህ ሱብሓነሁ ወተዓላ ብቻ እንመለስ ወላ ኡባሊ ፈሊዛ ባረከላሁ ፊኩም ወደ አላህ ሱብሓነሁ ወተዓላ እንመለስ ወደ አላህ ተባረከ ወተዓላ እጃችንን እንዘርጋ አላህ ተባረከ ወተዓላ ከሚወዳቸው ከሚያለቃቸው ውዴታውን ካሰፈነባቸው ባሮች አላህ ተባረከ ወተዓላ ያደርገን ያው እንደምታውቁት ነው ጃሂል የሆነ ሰው አላዋቂ የሆነ ሰው መድረክ ሲከፈትለት ብዙ ነገር ያወራልና ብዙ ነገር ይናገራልና ጀስት በቃ እንደዛ ነው ባረከላሁ ፊኩም እኔ ጋር ትንሽም ጫጫታ አለ አፉ በሉኝ ከረበሽኳችሁ ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም አሰላም ወራህመቱላሂ ወበረካቱ ጀዛከላሁ ኸይር ኡስታዝ ኢብኑ ፉላን አላህ ይቀበሉት እኛም ደግሞ በቃ ብቻ እስቲ እንትን ነው ማለት አላህ ይቀበሉት ወላሂ አላህ ይጨምርሉት እኔ ሌላ ምንም አይደለም ግን ሁለት ነገር ተነሳ በጣም ይገረመኝ ነገር ማለት ነውና አንደኛው ነገር ምንድነው እኛ ከአላህ ልናገኝ የምንችለው በጣም ትልቁ ነገር የአላህ ውዴታ ነው እኛ ደግሞ ላይክ ለአላህ ልንሰጠው የምንችለው ነገር አላህን መፍራት ነው በቃ እነዚህ ሁለት ነገሮች ናቸው እንትን ያሉት ማለት ነው እኛ አላህን የምንፈራ ከሆነ በቃ እኛ የሱ ምርጥ ባሪያዎች ነን ገባችሁ አይደል በቃ ምርጥ ማለት ነው አላህ ደግሞ እኛን የሚወደን ከሆነ እድለኛ ከሆነ ደግሞ እሱ ምርጡ ጌታችን ነው
እና አልহামዱሊላህ በቃ በአላህ መወደድና እኛ ደግሞ አላህን መፍራታችን እና ምን የሚባል ነገር አለ መሰላችሁ? አሁን ዱዓ ስታረጉ እንትን አስባችሁ ታውቃላችሁ? በጣም የሚገርመኝ ነገር ልክ አንድ ሰው ዱዓ ሲያደርግ አላህ እኮ ዱዓችንን ይሰማናል አይደለ? ኡስታዝ ኢብኑ ፉላን ዱዓችንን ይሰማል። ኧረ በሚገባ ጥያቄ ያለው ግን አያውቀውም እንዴ? ያውቀዋል። እኛ ሳንነግረው ገባችኋ? ምን እንደምንለው እያወቀን ግን ይሰማናል። የሚገርመኝ ነገር የሚያጅበኝ ነገር ማለት ነው አሳዩ ዱዓ ልታረጉ ልክ ጎንበስ ብላችሁ እያለቀሳችሁ ሊሆን ተጨንቃችሁ ሊሆን ይችላል። ግን ያን ዱዓ የምታረጉትን ነገር እያወቀው የሚያውቀው ደግሞ እኮ ላይ ጊዜ የለውም ግን ይሰማችኋል። በቃ እስቲ ይጠይቁኝ ብሎ ይሰማችኋል። በጣም የሚያጅበኝ ነገር ማለት ነው ምን ልንጠይቀው እንደሆነ እያወቀ ያንን ነገር ይሰማናል። ምን እንደሆነ እያወቀ ማለት ነው። ይሄ አንዱ የሚያጅበኝ ነገር ነው። ይሄ የአላህ ውዴታ ነው። ገባችሁ አይደል? ወላሂ እኔ በጣም ነው የሚገርመኝ ማለት ነው። ሁለተኛው ነገር ደግሞ በጣም የሚገርመኝ ነገር አጥፍታችሁ ማለት ነው የፈለገ ያው ነግሮናል። የፈለገ ተውበት ብታረጉ አለ የፈለገ ላይ ማለት የፈለገ ጥፋት ብታጠፉ አለ የፈለገ ማለት ነው ተውበት ካረጋችሁ ግን አላህ ይቀበላችኋል፣ ይመልሳችኋል። ገባችሁ? ባሪዎቼ ብሎ ይቀበላችኋል። ተረዳሽኛ? እና አንድ ሰው ተውበት ሲያደርግ እኮ መልሶ ጥፋት እንደሚያጠፋ ያውቃል እኮ መልሶ ምን አይነት እንትን ውስጥ ክህደት ውስጥ ምን አይነት ኃጢአት ውስጥ እንደሚገባ ያውቃል። ግን እስቲ ይሁን ብሎ ተውበቱን ይቀበላል። እኛ ደግሞ አይኔ አንተን አላምንህም፣ ምክንያቱም ባለፈው እንዲህ ብለህ እንዲህ አድርገህኛል፣ ስለዚህ አሁንም ልትደግሞ ትችላለህ፣ ስለዚህ ይቅርብኝ፣ እዛው አንተን በጸበል እኔም በጸበል። አላህ ግን እያወቀ ነው፣ እኛ በግምት ነው ይቅር የምንለው ማለት ነው። በቃ ይቅር ባለፈው እንደዚህ አድርገህ እንዲያበላሽታል፣ ስለዚህ አሁን ደግመህ እንድታበላሽ ስለማልፈልግ በግምት ማለት ነው ያንን ሰው ከህይወታችንን እናርቃለን። በቃ አካሄዳችንን እናስተካክላለን። አላህ ግን ተውበት አድርገን ጥፋት አጥፍተን ማለት ነው ተውበት አድርገን ደግመን እንደምናጠፋ እያወቀ ተውበታችንን ይቀበለናል። እስቲ ይሁንሽ ወላሂ የምር ማለት ነው አራተኛም አምስተኛም ስድስተኛም እንደምናጠፋ እያወቀ ይደግሙታል ብሎ ተውበታችንን እኔ አልቀበልም አይደል? ይቀበልናል፣ ደግሞ እድል ይሰጠናል። ጠቅልለን እስክንመለስ ድረስ አላህ ሁል ጊዜ እድል ይሰጠናል። እና እነዚህ ሁለት ነገሮች አጀበን። እኛ ከአላህ ልናገኝ የምንችለው ነገር ትልቁ ነገር ምንድነው? የአላህ ውዴታ ነው። ወላሂ አላህ ይወደደን ሁላችንንም ማለት ትልቁ በቃ ትልቁ ጸጋ። እኛ ደግሞ በቃ ለአላህ ልንሰጠው የምንችለው ነገር ምንድነው ማለት የአላህ ምርጡ ባሪያ ሊያደርገን የሚችለው ነገር ደግሞ ምንድነው? አላህን መፍራት። ወላሂ አላህን የሚፈራ ሰው እንዴት ልበላችሁ፣ አሁን እኮ ሱፐርማርኬት ውስጥ ገብታችሁ ካሜራ ያለበት ሱፐርማርኬት ውስጥና ካሜራ የሌለበት ሱፐርማርኬት ውስጥ ሁላችንም አንድ አይነት አይደለም፣ እንለያያለን። ገባችሁ? አላህ ይመለከተኛል ብሎ የሚያስብ ሰው፣ አላህ እኮ ይተሳሰበኛል ብሎ የሚያስብ ሰው፣ ይሄ አላህን የሚፈራ ሰው ገባችሁ አይደለ? እሱ በቃ በነፃነት አላህን የሚታዘዝ በቃ ሞቃት ሆነ በረዶ ሆነ ዝናባማ ሆነ መብረቃማ ሆነ ምንም ቢሆን አላህን የሚፈራ ሰው ቀጥ ያለ ሰው ነው። በቃ ቀጥ ያቋም ሰው ማለት ነው። ምንም ነገር አይበግራችሁ። ምን ዓለምን ብትሆን ብትገለባበት፣ ሰው መጥፎ ቢሆንባችሁ፣ ሰው ጥሩ ቢሆንባችሁ አቋም አላችሁ። እና አላህን መፍራት ደግሞ ትልቁ ነገር ነው። ወላሂ እስካሁን ከተወሩት ነገሮች ደግሞ በጣም 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 መሰመር ያለበት ነገር ወላሂ ነው የምላችሁ፣ የሰው ልጆች ጠቅላላ የተቸገሩበት አንድ ትልቅ ነገር አለ። ወላሂ ማለት ነው እኔንም ጭምር። ምን አለ እንደ እውቀታችን ነዋሪዎች በሆንን ወላሂ በቃ መሬት ላይ ወርደን እንደ እውቀታችን እንደ ወሬ እውቀታችንን 10% በቃ ይሄ አንዳንዴ እንደዚህ ተሰባስበን የምንተዋወሳቸው ነገሮች እኛን ከማነቃቃት የዘለሉ መች ነው የሚሆኑት? ወላሂ ነው ማለት ወርደን ህይወታችን ላይ የምንኖር ሰዎች የምንሆን ማለት ነው። እና አላህ ከሰማነው ተጠቃሚ ያደርገን። ወላሂ በቃ ያቺ የምናቃት ነገር ሁል ጊዜ እኛን ቀስቃሽ ትሆን፣ አስተዋሽ ትሆን። ገባችሁ አይደለ? በቃ የሆነ ወደ ጥፋት ስንሄድ ዛሬ የሰማናት ነገር ወደ ቀልባችን ትመለስ። ገባችሁ? ዕለት ዕለት እኛን አዲስ ታርገን ታድሰን። እኔ ይህንን ነገር ነው በቃ ምለው። አላህ ይህንን ያግዘን። በተረፈ አላህ ይውደደን። በተረፈ ደግሞ እኛ አላህን እንፍራ። ወላሂ ነው የምላችሁ ማለት ነው። እንግዲህ አላህን ከሚፈሩት ውስጥ ሁላችንንም አላህ ያደርገን። አላህ ደግሞ ሁላችንንም ይውደደን። እና አንድ ነገር አለ፣ አንድ በጣም የሚያጅበኝ ነገር ደግሞ ማለት ነው። ሌላው ነገር ሜቢ ከዛሬ 4 ዓመት በፊት
ሂዱ ወደኋላ። እኔ አላቃችሁም፣ እናንተም አታቁኝም። አብዛኞቻችን አንተዋወቅ። ኬት እንደመጣን አስቡት። በጣም ተራርቀን በቃ ላይክ ለማሰብ ራሱ የሚከብድ አይነት መራራቅ፣ የተወሳሰበ ልዩነቶች ነበሩ። በጣም የተራራቀ ማለት ነው። እኔ ሙስሊም አልነበርኩም። ለምሳሌ ሙስሊም ያልነበሩ ሰዎች ነበሩ፣ ጥሩ ሙስሊም ያልሆኑ አሉ፣ ዲናቸው ላይ ጎበዝ ያልሆኑ፣ ብቻ በተለያየ የዓለማት ክፍል ላይ ተራርቀን ነበርን። ግን ዛሬ አላህ ሰበሰበን። አያችሁ፣ አላህ ዛሬ ሰበሰበን። አላህን ብለን እዚህ በቃ አላህን ስንፈልግ አላህ ዛሬ እዚህ ሰበሰበን። እኛ ምንም ፈልገን አይደለም፣ ስለ አላህ ብለን እዚህ ተሰበሰብን። አላህን ፈልገን የአላህን ውዴታ ማለት ነው ፈልገን እዚህ ተሰበሰብን። እና ይሄ በጣም የሚያጅብ ነገር ነው፣ ወላሂ ነው የምላችሁ ማለት። ታዲያ ነገ የዛሬ 2 ዓመት 3 ዓመት ምናምን አላህ ይጠብቀን። እንደዚህ ደግሞ ከኛ ጋር ደግሞ የሚሰበሰቡ ሰዎች አሉ፣ የሚጠራቀሙ ሰዎች አሉ፣ ሌላ ደግሞ ውበት የሚሆኑ ሌላ ግባት የሚሆኑ ሰዎች አሉ። ከዛ በዘለለ ግን ትልቁ ነገር ዛሬ ላይ እንግዲህ አላህ ፈቅዶ እኛ ተሰብስበናል። አላህ ደግሞ እንዲህ በጀነት ይሰብስበን። ወላሂ ነው የምላችሁ ማለት ነው። እና እዚህ ስንሰበሰብ ሀጃዎች አሉብን፣ ገባችሁ? ህይወት አለ፣ ዱንያ አለ፣ ምናምን ትንሽ የሚያስጨንቁን ነገሮች አሉ። ሙሉ እንደዚህ አንሆንም። ግን ያው በቃ አላህ በጀነት ከሰበሰብን ከነዚህ ነገሮች ነፃ ሆነን ምናልባት ሁል ጊዜ ቀኖችን ሁሉ ስለ እንደዚህ ነገር እያወራን ሊሆን ይችላል የምናሳልፍ። የሚያስጨንቀን የሚያሳስበን ነገር የለም፣ ምንም የሚያስጨንቀን ነገር ማለት ነውና አላህ ሁላችንን በጀነት ይሰብስበን። እና ያው ይሄን ነገር ማስመር ስለፈለኩ ነው። ብዙ ነገር ማለት አልፈልግም። እና ውኪም ምናምን መጥቷል የሚሉን ነገር ካለ እንትን ይበሉን። ከዛ አጠር ያለ ሱራ ቶፊቅ ይቀራልንና በቃ ወይ በኋላ እንቀጥልበታለን እንግዲህ የበለጠ አስፈላጊ ከሆነ ማለት ነው ኢንሻአላህ። ሰላም አለይኩም። ኢጃ ሰላም አለይኩም። አንድ ባነሳሁን ስለ አላህ ዝነ ስትል አንድ ግጥም ትዝ አለኝና ቁርአን ወላሂ ወጣው አስገባው ወጣሁኝ። የሆነ ሰው ዚያራ አለብኝ የሆነ ማለት ነው አለ ከታች መሰለኝ። እና አንድ ግጥም ትዝ ብሎኝ በጣም አንተ ካልከው ጋር በጣም ሱብሃንአላህ ከአላህ እዝነት ጋር የሚገናኝ በጣም ደስ የሚል አንድ ግጥም ትዝ አለኝ። ሰው ልጆች ያው ወንጀል ስንሰራ ኡስታዝም አዳዒ አላህ ይጨምርለት፣ ኢብኑ ፉላንም አላህ ይጨምርለት፣ በጣም ትልቅ ትምህርትን ያስተማሩ እንደዚህ አይነት ወንድሞችን አላህ ከዓይን ይጠብቃቸው፣ እድሜያቸውን አላህ ያረዝምልን። ከነሱ ስር ቁጭ ብለን ብዙ ምንማር አላህ ያድርገን። በጣም ደስ ብሎኛል ወላሂ ዛሬ መተው ይሄን ሁላ ትምህርት ስላስተማሩ ማለት ነው። አላህ በሰማነው የምንጠቀም አላህ ያድርገን። እና ብዙዎቻችን ወንጀል ሰርተን ያው ተስፋ እንቆርጣለን ከአላህ እዝነት፣ በቃ እኔንማ አይመረኝም ምናምን እንላለንና አንድ ግጥም አለ። ምን ይላል ገጣሚው? ያ ዐብዱ ላ ተቅነጥ ሚን ረሕመቲላህ፣ አንተ የአላህ ባሪያ ሆይ ከአላህ እዝነት ከአላህ ረሕመት እዝነቱ ተስፋ አትቁረጥ። ፈኢነላህ ዩሒቡ መን ናዳህ፣ አላህ እኮ የጠራውን ሰው ነው የሚወደው። ቀደም ኡስታዝ ኢብኑ ፉላን በደንብ አድርጎ ነግሮናል። ኡስታዝ አዳዒ ኢለላህም በደንብ አድርጎ ነግሮናል። አማ ረአይተ ከይፈ የጅብሩ ከስረ ቀልቢን አለ። አላየህም እንዴ አላህ ሱብሓነሁ ወተዓላ እንዴት አድርጎ የሰውን ልብ እንዴት አድርጎ የተሰበረ ልብ እንደሚጠግን። ኢዛ ሰጀደ አልሐዚኑ ወቃለ ያ አላሁ፣ ልቡ የተሰበረው ሰውዬ ሐዘን የተሰማው ሰውዬ ስጁድ ላይ ሆኖ ግንባሩን ለአላህ ደፍቶ ወቃለ ያ አላሁ፣ ያ አላህ ብሎ በተጣራ ሰዓት አላህ እንዴት ልቡን እንዴት አድርጎ እንደሚጠግንለት አላየህም እንዴ ብሎ ይላልና አላህ ሱብሓነሁ ወተዓላ ከሱ ዝነት ተስፋ የማንቆርጥ አላህ ያድርገን። ያው እቺ ግጥም ትዝ ብላኝ ነው ጃይ ሐቢቢ። ያው አውፍ በሉኝ በኡስታዞች ፊት መናገሩ አዳብ አይደለም። እሱን እየጠበቅን እኮ ነው። አትነካካኝ ተው። ቀዳዳ ተቀዶ ወጣ። ስማ ና እንጂ ቶፋን መልሰው ይቅራልን እንጂ ምንድነው የጠበቅነው እኮ ነው። የዛሬ እኮ
ዛሬ እርመጠመጣለሁ አቡኪ እንትን አልኩኝ እኮ የሆነ አፍጠር ጥሪ ያለብኝና እኔ ደግሞ ታውቃለህ ዶክተር ስጠራ ደስ ነው የሚለኝ የላጤ ነገር በጣም በደስታ ነው የሚለው ወላሂ አይሆንልኝም የመብል ነገር እና ወደዛ ጉዞ ላደርግ ነው አውፉ በኋላ ኢንሻአላህ እንቀራለን በለጃ ቀጥልበት ቀጥላ በሩን ፈትና ጃ ሄዱበት ያ ቢቢ ያ ምዕመናን አንተ ደግሞ አረ ዋለይኩም ሰላም በሉኝ ምን አለበት ቆይ አሁን ዋለይኩም ሰላም ብትሉ ወአለይኩም ሰላም አንወር አረ ትገርማላችሁ ሁለቴ ብዬ እንዴት መልሱልኛላችሁ ጃ ሁለቴ ወአለይኩም ሰላም ነው በቃ እኔ ልቀራሽ ጃማ የሆነች ነገር ትላለህ ማሻአላ ማይኩ ይሰማል ዶክተር በቃ እኔ ልቀራሽ ጃማ ይሰማል ጃ ቅራል አንተ ቅራል ማይኩ ይሰማል የሚረብሽ ድምጽ አለ ጃ ቅራል አንተ ቅራል ያዘው አፍጥር ሰዓት እየደረሰ ስለሆነ ቅራለን በለው ጃ የጠበቅን አትጠብቅን ይላል ሰምታል አጠብቁኝ ሂዱ ቆያለሁ አረጃ አጥንቱ ነው በቆዳው ላይ ነኝ የተባረከ ይሁን ጃዬ ወይ የወገብ ጤናዋን አታረግልኝ የወገብ ጤና ጃ ከቀራ በቃ አንበሳን አውርድለታለን እንሂድበት እንደ አንዋር አረ በቃ ይቅራል የተባረከ ታውቃለህ እኔን አሁን 30 ጁዝ አክትምልኝ አንበሳ ወርዳለሁ ካልከኝ አወርዳለሁ በሐዲሱ መሰረት እቀራለሁ አረ እኔ በአንበሳ እንትን የ3 ዓመት ህፃን ልጅ አታሉ ሂድ በቃ ቀራልን አረ ሁሉ ሰው አየህ የጠበቀህ ነው ቆይ ይሄ ከታች የገባሁት አንዋር መርካቶ የሚለውን ፎሎ አስደርገኝ ባለ አንተ ደግሞ ራስህ ሰው አውጥተህ ነው የራስህ ያስገባኸው ቆይ አንዴ ፎሎ ልደረግ ብዬ ነው ወርዳለሁ ቆይ አንዴ ብቻ ፎሎ ያርግ ፎሎ ስትደረግ ምንድን ነው የሚሰማክ ንገረንና ስሜቱን እንዳታደርጉት ሰላም ወደ ላይ ሂድ ይለኛል ወደ ላይ እኔ ምን ይሳል እንዴት ነው ይሄ 200 ነው ያለው እና 1000 ለመግባት ለስራ ፈልገው ነው አረ እኔ ከጓደኞቼ ጋር ምናምን ያው አንዳንዴ ኸይር ስራ ለመስራት ነው እንጂ እኔ ምን ያደርጋል አርጉኝ እናንተ እዚህ ጋር እየሰማችሁ 458 ሰዎች እንዳታረጉት ይቅርባችሁ ሚዩት ላይ አይጠቅማችሁ ሴቶች እንዳታወሩ ተብላችኋል ወንዶች ብቻ ነው የምናወራው አሁን ፎሎ አርጉኝ 462 ሰዎች እማሚራ ነች አንተ ጃካላላቸው አያደርጉኝም ማለት ነው እንኳን አላደረጉ ቢስሚላ እንኳን ታዘብኳቸው የታችኛውን አንዋር መርካቶ ሼኪንግ ነው ህዝቡ በግ መሰለክ እንዴ ዝም ብሎ ፎሎ የሚያደርግክ እዛ በጎቹ ጋር ይልና አቁሙ እያልካቸው ነው አይ ምን ታረጋላችሁ መሰለኝ አይ ቀላል ነገር ልንገራችሁማ ፎሎ አርጉትና አንዋር መርካቶን ከዛ ልክ 1000 ከገባ በኋላ አንፎሎ አርጉት ከፈለጋችሁ እሱ ላይቭ እንዲሰራለት ነው እንጂ ለነገር አይደለም ፎሎ አርጉት እስቲ አንድ አሁን ቁጥሩ ማለት ነው ስንት መግባት አለበት 400 መግባት አለበት 42 ነው ያው 44 አርጉ ሁላችሁ 48 እስቲ ቶሎ በሉ ጎሽ
እንደዚህ መቅራት የለም። ሰላም አለይኩም። እኔ ልውረድ? ማን ወረደ አለ? ሰላም አፎ ወለኝ እያስፈቀድኩ እኮ ነው። ማን አስፈቀደ አልክ? ተረኛ ሽፍት ሳይገባ ልትወጣ ነው እንዳይደብርህ። ማን አለ? እሺ ችግር የለውም ተቀመጥ ካላችሁኝ ይቀመጣል። ይሁንዬ አላህ ይጠብቅክ። በጣም ነው የምወደህ ታውቃለህ። አላህ ይውደድ፣ አላህ ይቀበልክ። አሚን ኢንሻአላህ አንድ ቀን በአካል እንገናኝ ይሆናል። አረ ኢንሻአላህ በደንብ ኢንሻአላህ። እኔም ወላሂ ለአላህ ብዬ በደንብ ነው የምወደህ። አሚን። አላህ ይውደድ። አላህ በቃ ሂድ እንትን ሐረካት አታውሳ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ወራህመቱላሂ ወበረካቱ። አላህ ይጠብቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅ። ምንድነው ታዲያ ቶፋ ዱዓ ሳያደርግልን ምናምን አመለጠ ማለት ነው? እጃ ነገ በቃ አሁን እሱ እህል ሊጨርስ እህል በረንዳ እየሄደ ነው። ወላሂ መንገድ ላይ ነኝ ዶክተር። ወላሂ ኧረ ችግር የለውም። በቃ እንትኑ እንሰማዋለን ነገ ኢንሻአላህ። የሌሊት ቀድር እንትን ያደረከው ፖስት ያደረከው እንሰማዋለን። ምሽጋለሁ ዶክተር ቶፊቅ ምን እንዳለ ታውቃለህ? ከቤት ውስጥ ስትገባ እንዲህ በሩ ላይ የተለጠፈ ነገር አለ። ምንድን ነው አትለኝም? ምንድን ነው? ረሃበኛ ይምካቱ ልጄ ጠቅመሃልና አንደኛውስ ደግሞ መኝታ ቤት ጋር የተለጠፈው ጃ አይሱ ይቅር ትንሽ ለማመድ ሾክ እንዳይሆኑ ይኸውልህ እኔ ላንብብላቸው። ምግብህን እንደ መድኃኒት ብላ፣ ካለዛ መድኃኒት እንደ ምግብ ትበላለህ። እኔ የሰማሁት ግን የቶፊቅ ሲገቡ የምግብ ሜኑ በሩ ላይ ተለጥፏል በስተጀርባ ነው የተባልኩት። ቶፋ እንደዛ ነው። አዎ ምግብ ጥሩ ነገር ነው፣ ኸይር አለው ምግብ። ሜኑ አለ ምናምን ሲሉኝ ሰምቻለሁ። ጀዛኩሙላህ ኸይረን። አረ ዱዓ አድርገን ዱዓ የሌሊቱል ቀድር እናድርገው እንዴ ቶፋ? ኖ ራሱ ያርግልን በእንትኑ እሱማ እንትን በረንዳ ይሄድ እኮ ነው። ትንሽዬ ዱዓ አድርግልን ትንሽዬ። ቶፋ አይመችህም? ቶፋ አይመቸውም። ዱዓ አይበዛ። አዎ እየነዳው ሰው እንዴ ታዲያ የምትነዳው በእጅ አይደል እንዴ? እኔ ዱዓ ሳደርግ እኮ መሰጣለሁ። አሁን እንደዛ ከሆነ አለ ስለምጨፍን ሰው እንዳልገጭ። ኦኬ እሺ፣ ዱዓ የሚያደርግልን እስኪ ከታች አፍጥር የደረሰበት ኢትዮጵያ ያለ ሰው ወይ ሳውዲ ያለ ሰው እስኪ አንድ ቁጥር ጻፉ። ዱዓ የሚያደርግ ገብቶ ኢትዮጵያ ያለ ሰው ስማ፣ አንዷ ምን እንዳለች ታውቃለህ? ሴቶች እያያችሁ ፎሎ አታደርጉት ብላ ጻፈች። ጥሩ አደረገች። ታዲያ እውነቷ ነው። አይ ጥሩ አይደለም ግን አስተሳሰባ በጣም። ጀማል መጣ። ጀማል ያደርግልናል። ራሴን ላውረድ። ቆይ አውርድ እባክህ። አይ ጀማልን ላስገባው። ጀማል ያደርግልናል ዱዓ። ጀማል ገስት ላክልኝ ወይ አንድ ቁጥር ጻፈልኝ። ኡስታዝ ጀማል ሶሪ ጆይን ብሎ ሄዶ እንዳይሆን። ኧረ መጥተዋል። አስገባው። ሰላም አለይኩም ወራህመቱላሂ ወበረካቱ። ገና ሳልመጣ እኮ ተባልኩ። ምን ዜና ኖሮ ነው? እንደው ዱዓ መጀመሪያ ትንሽ ደቂቃ ነው የቀራችሁ አይደል? 5 ደቂቃ ዱዓ አድርጉልን መጀመሪያ። እሺ ቁርአን ተከፍቷል አይደል? የለም አልተከፈተም። ምንም ነገር ዛሬ ተቀርቷል። ኖ ተቀርቷል። ጀማል ኧረ ሁሉም ነገር ተደርጓል። ኡስታዝ ኢንሻአላህ በቃ የቁርአን ዱዓ አድርጋ። እሺ ግን ተውፋ ስንቶች አረብ ዱዓ ብቻ ነው የቀረው። ጀማል ኡስታዝ ጀማል እሺ ዶክተራችን እሺ
الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. اللهم ربنا يا ربنا تقبل منا إنك أنت السميع العليم، وتب علينا يا مولانا إنك أنت التواب الرحيم، وهدنا إلى الحق وإلى طريق مستقيم، واعف عنا يا كريم، واعف عنا يا حليم، واغفر لنا ذنوبنا يا رحمن يا رحيم. اللهم ربنا تقبل منا ختم القرآن العظيم، اللهم ارفع ذنب القرآن الكريم، وبارك لنا بالآيات والذكر الحكيم، وتقبل منا إنك أنت التواب الرحيم. اللهم زينا بزينة القرآن، وأكرمنا بكرامة القرآن، وشرفنا بشرافة القرآن، وألبسنا بخلعة القرآن، وأدخلنا الجنة مع القرآن. اللهم عافنا من كل بلاء الدنيا وعذاب الآخرة بحرمة القرآن، وارحم جميع أمة محمد بحق القرآن. اللهم اجعل القرآن العظيم لنا في الدنيا قرينا، وفي القبر مؤنسا، وفي القيامة شفيعا، وعلى الصراط نورا، ومن النار سترا وحجابا، وإلى الجنة رفيقا، وإلى الخيرات كلها دليلا وإماما، وبفضلك وجودك وكرمك وإحسانك ورحمتك يا أكرم الأكرمين ويا أرحم الراحمين. اللهم اهدنا بهداية القرآن، وعافنا بعناية القرآن، ونجنا من النيران بكرامة القرآن، وأدخلنا الجنة بشفاعة القرآن، وارفع درجاتنا بفضيلة القرآن، وكفر عنا سيئاتنا بتلاوة القرآن يا ذا الفضل والجود والإحسان. اللهم يا ربنا طهر قلوبنا، واستر عيوبنا، واشف مرضانا، واقض ديوننا، وبيض وجوهنا، وارحم آباءنا وأجدادنا، واغفر لأمهاتنا، وأصلح ديننا ودنيانا، واشتت شمل أعدائنا، واحفظ أهلنا وأموالنا وبلادنا من جميع الآفات والأمراض والبلايا، وثبت أقدامنا، وانصرنا على القوم الكافرين بحرمة القرآن العظيم. اللهم بلغ ثواب ما قرأنا ونور ما تلوناه هداية وصيلة إلى روح صلى الله عليه وسلم. ربنا تقبل منا إنك أنت السميع العليم، وتب علينا يا مولانا إنك أنت التواب الرحيم. اللهم إنا نسألك من خير ما سألك منه عبدك ونبيك وحبيبك محمد صلى الله عليه وسلم وعبادك الصالحين، ونعوذ بك من شر ما استعاذ منه عبدك ونبيك وحبيبك محمد صلى الله عليه وسلم وعبادك الصالحين، وأنت المستعان وعليك البلاغ، ولا حول ولا قوة إلا بالله العلي العظيم يا أرحم الراحمين. اللهم إنا نعوذ بك من جهد البلاء، ودرك الشقاء، وسوء القضاء، وشماتة الأعداء. ربنا لا تؤاخذنا إن نسينا أو أخطأنا، ربنا ولا تحمل علينا إصرا كما حملته على الذين من قبلنا، ربنا ولا تحملنا ما لا طاقة لنا به، واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. صلى الله على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله خيرا أستاذ جمال، الله يقبلن والله يقبلن። يا انتنا نسمعونا بزاو نزغالن የቶፋ ዚያለ እኔ የለውም ክትከሳክሰኛለህ በኋላ ቆይ ጠብቅ። ምንድነው እንትን ላረግ تحب العفو فاعف عنا إنك عفو تحب العفو فاعف عنا. اللهم 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 إنك عفو كريم تحب العفو فاعف عنا. اللهم إنك
إنك عفو كريم تحب العفو فاعف عنا اللهم 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 إنك عفو 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 كريم 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 تحب العفو فاعف عنا ሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሄ የቶፋ ዩቲዩብ ነው። ሁላችሁም እዚህ ያላችሁ 375 ሰዎች አላችሁና ዩቲዩብን ሄዳችሁ እንትን አድርጉለት፣ ሼር፣ ላይክ እና ኮመንት ጻፉለት እዛ ዩቲዩብ ላይ ገብታችሁ ማለት ነው። ምክንያቱም ለሱ ይጠቅመዋል እና ቶፋችን አላህ ይጠብቅህ። እስታዛችን ሁላችን ጃ የሚለን አንድ ነገር አለና አንድ እንትን ያርጉናል። ጃ ልዘጋው ነው እንትኑ ጃይ ቶሎሳ ወጣ እንዴ? እያፈጠረ ይመስለኛል አዛን ስላለ። በቃ አዛን ስላለ በቃ ሁላችሁም እንትን ፍጡር ይሁንላችሁ። ኢንሻአላህ በኋላ በቁርአን እንገናኛለን። ወይ ቁርአን ንክፈት እንዴ? ቁርአን መክፈት እንችላለን። የሚከፍት